ተብዬ ምናልባት ተቀብየዋለሁ ግን ግድ የለኝም ማለት ማድረግ ያለብኝ ነው ማደርገው ለማወዛገብ ማረገው ምንም ነገር የለም የህይወት ምርጫ ያወዛጋቢ ከሆነ ግን ላለማወዛገብ ደግሞ ሌላ መስመር አልይዝም ፋሽን ደስ ይለኛል ስታይል መቀያየር ያዝናናኛል ልንዝናናም ደግሞ ይገባናል ቁም ነገር የሆኑት ነገሮች እንዳሉ ሆነው በመድር ላይ እስካልን ድረስ የሚያዝናኑ ነገሮች አሉ ጉዳት የለውም ስለዚህ በርሱም ራሴን እገልጻለሁ ሙሉ በሙሉ በዛማንነት ውስጥ የምኖር ሰው አይደለሁም ዝም ብዬ ስዘንጥ የምኖር ሰውም አይደለሁም ዘናጭም አይደለሁም ብዙ መታየት አልወድም ግን አንዳንዴ ደግሞ ያኛውም ጎን አለኝ ለወጥ ብሎ ተጫውቶ መለስ ብሎ ደግሞ ወደ ተረጋጋው ዘውትር መልኬ በሱ ጫወታለሁ ባለኝ በሚያስደስተኝ ሁሉ ራሴንና ሰዎችን ፈገግ አድርጌ አዝናንቼ አካፍዬ ማለፍ ነው የምፈልገው በአንድ ወቅት ከቢቢሲ አማርኛ ጋር በነበረ ቆይታ ራሷን ከሙዚቃዎች በምን ትገልጻለች ተብላ የተጠየቀችው ዘሪቱ ከበደ የሰጠችው ምስክርነት ነው ከሰሞኑ ባሳተመችው መጽሐፏ ደግሞ በርካቶችን እያነጋገረና እያወዛገበ ይገኛል በዚህ ሳምንት ማህበራዊ ሚዲያውን የተቆጣጠረው ይህ አነጋጋሪ መጽሐፏ ከልጅነት እስከ ልጅነት ይሰኛል የቀድሞዋ ዘፋኝ ያሁኗ ዘማሪ ዘሪቱ ከበደ የመጣችበትን የህይወት ውጣ ውረድና ያሳለፈቻቸውን ገጠመኞች እንዲሁም ከእምነቷ ጋር በተያያዘም ገልጻለች ብዙዎች ይህን ጉዳይ መጽሐፏ ላይ ማካተት አልነበረባትም ይላሉ ለቀድሞ ባሏ ልጆቿ እንዲሁም የቅርብ ወዳጆቿና አድናቂዎቿ ጥሩ አይደለም ሲሉ የሚገልጹም አልጠፉም በተቃራኒው ደግሞ ትክክል ነች የሚሉም አልጠፉም ግልጽነቷና ከህይወቷ ብዙዎች እንዲማሩ ያደርጋል ይላሉ አነጋጋሪው ጉዳይ ደግሞ ከብዙ ወንዶች ጋር ተኝቻለሁ ማለቷ ሳይሆን አልቀረም ከልጅነት እስከ ልጅነት በተሰኘው መጽሐፏ ላይም እንዲህ ስትል ትገልጻለች ከደረስኩበት ጊዜ ጀምሮ የፍቅር አድናቂ ሮማንቲክ የሚባሉ ሰዎች አይነት ነበርኩ የፍቅር ስሜት የምወድና የምፈልግም ነበርኩ ሆኖም ግን አካላዊ ወደ ሆነው ግንኙነት ለመግባት የማልደፍርና የምጠነቀቅ ነበርኩ እስከ ኋለኞቹ አመታት ድረስ በግልጽ ያሳምልልሴና በቅርብ ካሉት ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉት አይነት የነበርኩ ሳሎን እንደማልቀር ተነጋግሬ ያውቃለሁ በተለይም በመጀመሪያ የመቀራረብ ጊዜ ውስጥ የምፈልገውን ከፍተኛ የስሜት ድምቀትና አዲስ በፍቅር ስሜት ውስጥ ስናውቅ ያለውን አስማጭ ጊዜያዊ ደስታ ያለ ልክ ወደው ነበር አዲስ ዓለም በመተዋወቅ ውስጥ ያለውን ያሳሽ ደስታና ጉጉት ተከትሎ ጥቂት የማይባሉ የጾታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ ደጋግሜ የፍቅርን ስሜት ከፍታና ዝቅታ ይቻለው ስትልም ጽፋለች ነገሩ የምስኪኖች ድካም የጅል አፍቃሪዎች ደስታ አለማወቅ ነው እኔ ደግሞ ከነርሱ አንዷ ነበርኩ ትላለች የዝግጅታችን ተከታታዮች ላይክ ሼር ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው በ1976 ዓ.ም አዲስ አበባ የተወለደችው ዘሪቱ ከበደ በቅጽል ስሟ ልልቷ ያሉ ያሞካሿታል ከህዝብ ጋር በስፋት የተዋወቀችው ደግሞ የመጀመሪያ ስራዋ እስኪ መላበሉ የሀገር ልጆች ሁሉ በሚል ካንጋፋ አርቲስቶች ጋር በመጣመር የሰራችው ነው ይህ ድንቅ ሙዚቃ ያቀናበረው ደግሞ ሙዚቃ ከነሙሉ ክብሯ በሱ ታልፋለች ስትል የመሰከረችለት የሙዚቃው ቀማሪ ኤልያስ መልካ ነው ዘሪቱ ከነጠላ ዜማዎቿ በተጨማሪ በአልበም ደረጃ ያሳተመችው ሙዚቃ ተወዳጅነትና ዝናን አትርፋበታለች አልበሟን ያቀናበረላት ታላቁ የሙዚቃ ሰው ኤልያስ መልካና ጓደኞቹ ከመንፈሳዊ አገልግሎት የመጡ ከመሆናቸው ያለፈ በእነሱ ዘንድ ያየሁት እውነተኛ ወንድማማችነትና መዋደድ ኢየሱስን እንድከተል አድርጎኛል ስትል ከአሜሪካ ድምጽ ጋር በነበራት ቆይታ ትናገራለች ዘሪቱ ከበደ ገጣሚ የዜማና ደራሲ ከመሆኗ በተጨማሪ በተለያዩ ፊልሞች ላይም የተሰጣትን ገጸ ባህሪ ተላብሳ በመተወን ብቃቷን አሳይታለች ዘሪቱ ከበደ አርቲፊሻል በተሰኘው ነጠላ ዜማ ውስጥ ስሜታችን አርቲፊሻል ምኞታችን አርቲፊሻል ውበታችን አርቲፊሻል ህይወታችን አርቲፊሻል ስትል ማህበራዊ ትዝብቷን ታጋራለች ድንዛዜ አልበዛም ወይ መፋዘዙ ነቃበሉ አልበዛም ወይ ማንቀላፋቱ ኃላፊነትን መዘንጋት ስትል የሰላትችቷን ታቀርባለች ዘሪቱ በሊቢያ አንገታቸውን በተቀሉ ኢትዮጵያውያን ስደተኞች የተሰማትን ቁጣ በገለጸችበት ነጠላ ዜማዋ ላይ ሰይፍን አንሳ ስትል አቀንቅናለች ሰይፍን አንሳ ያበራልሃል በጠላት መልሱን ያስተምርሃል ሰይፍን አንሳ ትርፍ ከበቀል ኃይል ይሆናል እንድትል ይቅር ስትል ለበደሉ ይቅርታ ማድረግን ተሰብካለች ዘሪቱ የምንኖርበትን ዓለም አሁን በብርሃን አይቸሻለሁ ብላ መጣይፋን በገለጸችበት ስሯ የነበረችበት የህይወት መልክ ስትገልጽ ማለለ ልብ የማለለ ታለለ ልብ የታለለ ሳተ ከቆመበት ተንከባለለ ያለች
ታንጎራጉራለች። የዘሪቱ የዘፈን ስራዎች የጥራት ደረጃቸው የላቀ ከመሆኑ በተጨማሪ የሚያነሷቸው ሀሳቦችም ግዙፍና ያልተለመዱ የሚባሉ ናቸው። አርቲፊሻል፣ ደግ አባቴ፣ ክፉ ባሏ፣ ሚስት በጣም ፎንጋ ናት፣ ለሚስት ካልሆነ ለማንም አይበጅም፣ አዝማሪ ነኝና ሌሎች ስራዎችን ለህዝብ አድርሳለች። ከዚህ በተጨማሪ በርካታ ፊልሞች ላይም ተሳትፋለች። የቅድስት ይልማ ስራ የሆኑትን መባና ታዛ ላይም በትወና ተሳትፋለች። ወጣት በ97 የሚል ተወዳጅ ፊልም እንደደረሰችም በአንድ ወቅት ከኢቢኤስ ጋር በነበረ ቆይታ ተናግራለች። ትወና ደስ የሚለኝ ነገር ነው። ምንም እንኳ ከሙዚቃው ዘግቼ ብመጣም ከልጅነቴ ጀምሮ የምፈልገው ነገር ነው ትላለች። ከሆሊውዷ አክተርስ ጋር የሚያመሳስሏት ይቺ መልከ መልካም አነጋጋሪ ድምፃዊት ዘሪቱ ከበደ ዛሬም ማነጋገሯን ቀጥላለች። የዝግጅታችን ተከታታዮች ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እያል በዚህ አበቃን። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ተመኘን።